በረሃው አበባ አወጣ፣ ምድረ በዳው ለክርስቶስ ታነጸ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ተፈስሑ በእግዚአብሔር ዘረድአነ ወየብቡ ለአምላከ ያዕቆብ ንስኡ መዝሙረ ወሃቡ ከበሮ መዝሙር ሐዋዝ ዘምስለ መሰንቆ ንፍሑ ቀርነ በዕለተ ሰርቅ በእምርት ዕለት በዓልነ። በረዳን በእግዚአብሔር ደስ ይበላችሁ፣ ለያዕቆብ አምላክ እልል በሉ። ዝማሬውን አንሱ፣ ከበሮውንም ስጡ። ደስ የሚያሰኘውን በገና ከመሰንቆ ጋር በመባቻ ቀን በከፍተኛው በዓላችን ቀን መለከትን ንፉ። ክቡር አምባሳደር ፈይሰል አልይ ኢብራሂም በቀጠር በየመን በኢራን ልዩ መልእክተኛና ባለሙሉ ስልጣን አምባሳደር፣ ክቡራን የኢፌድሪ ኤምባሲ ዲፕሎማቶችና የሥራ ኃላፊዎች፣ አይንተ እግዚአብሔር አባቶች ካህናት፣ ሊቃውንተ ቤተ ክርስቲያን ያሬዳውያን፣ ላይካነ ምስጢር ዲያቆናት በሙሉ ለዚህ መርሃ ግብር ማማርና መሳካት በጉልበታችሁ ተግታችሁ ያገለግላችሁ ልጆቻችን፣ ጥሪ የተደረገላችሁ በቀጠር የምትገኙ ምእመናንና ምእመናት በሙሉ እንኳን ለቀጠር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን የምርቃት በዓል ጉዞ ማብሰሪያ መርሃ ግብር በሰላም መጣችሁ ለማለት እወዳለሁ። እንኳን በሰላም መጣችሁ። የእግዚአብሔር ፈቃድ ሆኖ በብፁዕ አባታችን አቡነ ዲሜጥሮስ የሊባኖስን የተባበሩት አረብ ኤምሬትስና የመካከለኛው ምስራቅ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ጸሎትና ቡራኬ ግንቦት 24 ቀን 2010 ወይንም ጁን 1 2018 የመሰረት ድንጋይ በማስቀመጥ ስራውን ያስጀመሩትና ትጉሃን ልጆቻቸው በጽናት በትጋት በታማኝነት በምእመናን ልግስና በሰበካ ጉባኤውና በህንፃ ሰሪው ኮሚቴ ጥንካሬ በብፁዕነታቸው የቅርብ ክትትል ሲገነባ የቆየው የቀጠር ዶሃ ጽርሐ አርያም ቅድስት ሥላሴ ቤተ ክርስቲያን ግንባታው ተጠናቆ ቅዳሴ ቤቱን ለማክበር የምርቃቱን ትክክለኛ ቀን በሩቅም በቅርብም ሆናችሁ በጉጉት ለምትጠባበቁ ምእመናን ልጆቻችን በሙሉ ይህ የምርቃት ጉዞ በረሃው አበባ አወጣ፣ ምድረ በዳውም ለክርስቶስ ታነጸ በሚል መሪ ቃል ተሰይሟል። ምክንያቱም የምንገኘው በበረሃማዋ ገነት በቀጠር ዶሃ ሲሆን ቀጠር በዘመናዊ የህንፃ ጥበብና በሰው ሰራሽ ልማት በረሃውን አልምታ አብባ ለዓለም አስደናቂ በመሆኗ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ይህንን የሀገሪቱን ሰላምና የስልጣኔ እድገት እንደ መልካም አጋጣሚ በመጠቀም በምእመናን ጥያቄ በብፁዕ አባታችን አቡነ ዲሜጥሮስ መልካም ፈቃድ በኢፌድሪ ኤምባሲ ዲፕሎማሲያዊ ክትትል በሀገሪቱ ንጉሥ በሼክ ተሚም ብን አህመድ አልታኒ የቀጠር አሚር በጎ ፈቃድ ቦታው ተሰጥቶን በነጻነት አምልኮታችንን የምንፈጽምበት ታላቅ ቤተ መቅደስ ሰርተን ያጠናቀቅን በመሆኑ ነው። በዚሁ አጋጣሚ ለቀጠር መንግስትና ለኢፌድሪ ኤምባሲ ያለኝን ታላቅ ምስጋና በቅድስት ቤተ ክርስቲያን ስም
ላመሰግናቸው እወዳለሁ። ይህ ቤተ መቅደስ ታንጾ ከዚህ እንዲደርስ የደብሩ አገልጋይ ካህናት ቀላል የማይባል በዋጋ የማይተመን አስተዋጽኦ አበርክተዋል። በመከባበር ያለ ደሞዝ ለበረሃው ንዳድ ሳይበገሩ ማህሌቱና ቅዳሴው ሳይቋረጥ በታላቅ ትጋት ማገልገላቸው በቀጠር የምትኖሩ ምእመናንን በመንፈሳዊ ኃይልና በአንድነት እንድትቆሙ ጽናትና ብርታት በመሆናቸው ከትንሽ እስከ ትልቅ የዕድሜ ክልል ያላችሁ ምእመናን የወር ደሞዛችሁን ከመለገስ ጀምሮ በእንባና በላባችሁ የሥላሴን ቤተ መቅደስ ሰርታችኋል። በተጨማሪ የሰንበት ትምህርት ቤት ክፍል እንጀራ ጋግሮ ወጥ ሰርቶ ዓርብ ቤተ ክርስቲያን ለሚመጡ ምእመናን በማቅረብ ገቢውን ወደ ሕንፃው በማስገባት የራሳቸውን አስተዋጽኦ አበርክተዋል። እጃችን ባጠረ ካዝናችን ባዶ በሆነ ጊዜ በደረሰልን በኮሜዲያን እሸቱ መለሰ አማካኝነት የተላለፈውን ዓለም አቀፍ የገቢ ማሰባሰቢያ ጥሪ ተቀብላችሁ አሻራችሁን ያሳረፋችሁ ወገኖቻችን በሙሉ ምድራዊ ሳይሆን ሰማያዊ፣ ስጋዊ ሳይሆን መንፈሳዊ፣ ጊዜያዊ ሳይሆን ዘላለማዊ ታሪክ ሰርታችኋልና የምርቃቱን ቀን ለመስማት በመታደላችሁ እንኳን ደስ አላችሁ ለማለት እወዳለሁ። በመጨረሻም ስለ ምርቃቱ ዝግጅት የሚወጡ መረጃዎች በሙሉ ወጥነታቸውንና ቅቡልነታቸውን የጠበቁ እንዲሆኑ በቤተ ክርስቲያናችን ከተዘጋጀው የመረጃ ዴስክ መረጃዎችን እንድትወስዱ የአስመራቂ ኮሚቴ ሕዝብ ግንኙነት ክፍል በአጽንኦት ያሳስባል። ተግባራዊም እንዲሆን መልእክታችን ነው። በረሃው አበባ አውጥቷል፣ ምድረ በዳውም ለክርስቶስ ታንጿል። ይህ የታሪክ ምዕራፍ የሁላችንም ነውና እያንዳንዳችን እኔም የዚህ ታሪክ አካል ነኝ በሚል ስሜት ለታላቁ በዓል እንድንዘጋጅ የሚያደርገን ስለሆነ በድጋሜ እንኳን ደስ አላችሁ፣ እንኳን በሰላም መጣችሁ እያልኩ ቆይታችሁ የተወደደና የሰመረ ይሁንላችሁ።